መድኃኔ ዓለም ያደረገላችሁን ባይለኔናችሁ አሰላስሉ። እስቲ ለጥቂት ጊዜ ወደ ቀራንዮ ልውሰዳችሁ ወገኖቼ። እስቲ እናስበው ይህንን ጌታ። እስቲ እንዴት ሆኖ ነበር መከራ የተቀበለልን ጌታ መድኃኔ ዓለም የተቀበለው አንዱ እንኳን ግርፋት በሰው ልጆች ላይ ቢያልፍ ለሞት የሚያበቃ ነበር። ማን ነው ሊሸከም የሚችለው? በመብል ምክንያት ራቁታቸውን የሆኑትን የሔዋንና አዳምን እርቃን ሊሸፍን የመጣው ጌታ ዛሬ ልብሱን ቀደው እርቃኑን ከሊቶስትራ እስከ ቀራንዮ መስቀል ያሸከሙበት ቀን ነው። አሁን እንደው ነገረ መስቀሉን አስበሽ ታልቅሰሽ ታቂዮን እህቴ። ዛሬ የኑሮ ጉዳይ ነው የሚያስለቅሰን አይደለ? የቤቱ ጉድለት ነው የሚያስለቅሰን። ጤናው ስለጎደለ ነው፣ በረከት ስላጣን ነው፣ በትዳራችሁ ሰላም ስላልሆናችሁ ነው። ለቅሷችን ምንድነው? የቃናውን ውሃ ቀይሮ ያጠጣውን ጌታ መራራ ያጠጡበት ዕለት ነው። አስቡት መድኃኔ ዓለም በሁለት ዓሣ 5000 ሕዝብ የመገበውን ጌታ በሁለት ወንበዴዎች መካከል የሰቀሉበት ቀን ነው። ደምን ባያለቀሰች ልጇን የተከተለች አንድ ንግስት አለች። ያቺ ንግስት ያንተ እናት ናት። ያቺ ንግስት የኛ መመኪያ ናት፣ የኢየሱስ እናት። መስቀሉ ላይ ተገኘች። አስቸጋሪውን አቀበት በትዕግስት መውጣት ነው። መንገድ ረዘመ ብሎ ማጉረምረም፣ ስጋ አማረን ብሎ ግብጽን መናፈቅ፣ ብኩርናን በምስር ወጥ፣ ልጅነትን በ30 ብር ወደኔ የማይገኝለት እብደት ነው። እናት እኮ አጉራሽ ናት። እናት እኮ ገመና ሸፋኝ ናት። ወደ ማን እናለቅስ ነበር በዚህ አስቸጋሪ ጊዜ? ድንግል ማርያምን እናት ትሁናችሁ ብሎ ባይሰጥ ግን እስቲ ልጠይቃችሁ፣ ማን ነው እናቱን ግን የሚሰጥ? እናቱን ላንተም እናት ትሁን ብሎ የሚሰጥ እዚህ ምድር ላይ ሰምታችሁ ታውቃላችሁ? በመስቀል ላይ የተሰጠችን ስጦታችን ድንግል ማርያም ናት። ስጋዊ እናታችን በስጋ ሞት ብትለየን ዘውትር የማትለየን የኢየሱስ እናት ኪዳነ ምሕረት አለች ከኛ ጋራ። አመስግኗት ከፍ አድርጋችሁ። እሷ ስላለች እንባችን ታብሷል። እስቲ ድንግል ማርያም ስላለች እንባዬ ታብሷል የሚል ሰው ከፍ አድርጎ ያመስግነው። እሷ ስላለች ከጭንቀት ወጥቻለሁ፣ እሷ ስላለች ተጽናንቻለሁ፣ እሷ ስላለች በረከቴ ጀምሯል፣ እሷ ስላለች መኖር ጀምሬያለሁ፣ እሷ ስላለች ኑሮዬ ተስተካክሏል፣ እሷ ስላለች ጓዳዬ ተባርኳል። አረ ለኪዳነ ምሕረት ክብር ይሁንላት። አመስግኗት። ስለዚህ ሰላም ከቤት ይጀምራል። እኛ ሰላማዊ ስንሆን አገራችን ሰላም ትሆናለች። እኛ ደህነኞች ስንሆን አገራችን ደህና ትሆናለች። አገራችን የታመመችው በገዛ ልጆቿ በራሳችን ነው የታመመችው። እውነት አሰረ በገዛ ልጆቿ የቆሰለች የደማች ሀገር ነው ያለችንና እምናክባትም እኛው ነን። እቺ ሀገር ዕጣ ፈንቷ እኛ እጅ ላይ ነው ያለውና እግዚአብሔር መድኃኔ ዓለም ደግ ነውና በደግነቱ ኢትዮጵያን ሰላም ያርግልን። መስቀል መልዕልተ ኩሉ ነገር ያድህነን ነምጸር። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው አምላካችን ኃጢአት በደላችንን ነውራችንን በምህረቱ ከድኖ ሸፍኖልን ሳይገባን በይቅርታው በምህረቱ አደባባይ እድሜ ሰጥቶ ስለሰበሰበን ጨለማውንም በብርሃን ስለተካልን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ክብር ለአምላካችን ይሁን። አመስግኑ እግዚአብሔር። እውነት እግዚአብሔር ምስጋና ያንሰዋል። ለሥላሴ ክብር ይገባዋል። ለአምላካችን ለእግዚአብሔር ምስጋና ይገባል። በደንብ አድርጋችሁ አመስግኑ። እግዚአብሔር የወደዳችሁ እግዚአብሔርንም የምትወዱት የልዑል እግዚአብሔር ቤተሰቦች ሁላችሁም በወደደን ባከበረን
ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? ኧረ በጣም ብዙ ሕዝብ ያለው እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ቸርነትና ምሕረቱን ደግሞም ይቅርታውን ያበዛልን ይቅር ያለን የሰራዊት ጌታ የድንግል ልጅ መድኃኔዓለም ስሙ የተመሰገነ ይሁን። ይቅር ስለተባልን አመስግኑት። በደላችን ስለተከደነልን አመስግኑት። ቶይታ ምሳል ምን አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢር ማምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት ምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን የጭንቅ ቀን ደራሻችን ኪዳነ ምሕረት ጓዳችን ስሟ የተመሰገነ ይሁን። የምትወዷት ረከፍ አድርጋችሁ ለኪዳነ ምሕረት ኧረ ኪዳነ ምሕረት ልጆች ይገባታል። ለድንግል ማርያም ላዛኝቷ ለድንግል ማርያም ምስጋና ይገባታል። እጃችሁን አትሰስቱኝ እናታችሁን ለክቡር መስቀሉ ምስጋና ይገባል። አመስግኑ እስቲ። ማን ስሙ የተመሰገነ ይሁን። እዚህ ያደረሰን ማን ነው? እዚህ ያደረሳችሁ ማን ነው? በራሱ ችሎታ ከቤት ወጥቶ መግባት የሚችል አለ ወይ? በራሱ ችሎታ ተኝቶ የሚነሳ አለ ወይ? ተኝተን የሚያነሳን ማን ነው? አውጥቶ የሚያስገባን ማን ነው? አቤት እንኳን ከተዛተ ከተወረወረ የሚያድነን ማን ነው? ከታሰበብን ከታቀደብን የጠላት እቅድ እየሰረዘ በሕይወት የሚያቆመን ማን ነው? የተቆፈረውን ጉድጓድ የደፈነልን ማን ነው? የመርዙን ብልቃጥ የደፋልን ማን ነው? እኛ ከማናውቀው እሱ ከሚያውቀው የሚያድነን ደግሞ የሚያዳነን ነገም የሚጠብቀን የሰራዊት ጌታ እግዚአብሔር ዛሬ ይመሰገናል። አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን። ለተወሰነች ደቂቃ በመግቢያዬ ላይ እንደገለጥኩላችሁ መስቀል መልዕልተ ኩሉ ነገር ያድህነን ነምጸር ከሁሉ በላይ የሆነ መስቀል ከጠላት እጅ ያድነናል ብሎ ተናግሯል። ይሄንን ቃል እኔና እናንተ እንጠራና በመስቀሉ ላይ የተደረገልንን ነገር ብቻ አንስተን የዛሬውን ዕለት በእንዲህ ባለ መልኩ እናሳልፋለን። ብዙ ጊዜ ስለ መስቀል ስናወራችሁ የምንተርክላችሁ ሌላ ታሪክ የለም። ነገራችን በመስቀል ላይ ተሰርቶ ስላለቀ የኔና የናንተ ዕዳ በደላችን ነፃነታችን የታወጀልን ነፃ ነው። ቀንበራችን የተሰበረልን በመስቀል ስለሆነ በመስቀሉ ላይ የተሰራልንና መስቀሉ ላይ ስራችንን የፈጸመልንን አዳኝ የሆነው ነፃ አውጪያችን ክርስቶስን ዛሬ እናወሳዋለን። ክብር ለዚህ ጌታ ይሁን። አመስግኑ። ከፍ አድርጋ እስቲ ይበሉ። የሆነ መስቀል ከጠላት እጅ ያድነናል። ከጠላታችን ከዲያብሎስ እስቲ ለክብሩ መስቀሉ ክቡር አንተ ንጉሠ ጸዋት መስቀል ዘተቀደስከ በደመ ክርስቶስ ቃል በአካላዊ ቃል በኢየሱስ ክርስቶስ የተቀደስከው ክቡር የምትሆን የእጽዋት ንጉሥ ሰላም ላንተ ይሁን ክብር ይገባል እያለች ቤተክርስቲያን ደሙ ለነጠበበት የሰው ልጆች መተላለፋቸው የተወገደበትን ነፃ የወጡበትን ቅዱስ ሥጋውንና ክቡር ደሙ የቆረሰበትን ቅዱስ መስቀልን ቤተክርስቲያን ድነታችን ስለተፈጸመበት ታከብረዋለች። ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሏል። ይሄንን እኔና እናንተ እናውቃለን። ብዙዎች ያልገባቸው ያልተረዱ መስቀልን ለቤተክርስቲያናችን አርማ እናደርጋለን እንጂ
በተለየ ሁኔታ ለመስቀል ክብር አንሰጥም ሲሉ ክርስቲያንን ብለው በድፍረት የሚናገሩ ደግሞ በክርስቶስ የማዳን ሥራ እናምናለን የሚሉ ሰዎች የመስቀሉን ኃይል የካዱ ናቸው። እኛ ደግሞ በመስቀሉ የተሰራልንን ሥራ እናምንበታለን። መስቀል ኃይላችን ነው። መስቀል መዳኛችን ነው። የነፍሳችን መዳኛ ነው። መስቀል ቤዛችን ነው ስንል ቤዛ የሆነን አምላካችን ኢየሱስ ክርስቶስ በመስቀሉ ላይ ካሳ ቤዛ ስለሆነን ነፃ ስላወጣን አግበርተ ዲያብሎስ ተብለን በግራ አጋንንት እንጠቀጠቅ የነበርነው ነፃነታችንን ያወጀልን ከእስራታችን የፈታን በቅዱስ መስቀሉ ላይ ስለሆነ ቤተክርስቲያን ቅዱስ መስቀሉን ታከብረዋለች። ለክብረ ዝንቱ መስቀል ክርስቶሳውያን ንስግድ በፍርሃት። ለዚህ ለክርስቶስ መስቀል እናንተ ኦርቶዶክሳውያን እናንተ በክርስቶስ የምታምኑ በፍርሃት ሆናችሁ ስገዱ፣ ለመስቀሉ ክብር ስጡ። በመስቀሉ ላይ የኔና የናንተ እርግማን አስወግዶበታል፣ ገዳያችን ገድሎበታል፣ ነፃ አውጥቶናልና ነፃ ለወጣንበት ቅዱስ ኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ቆርሶ አፍስሶ በከበረ ደሙ የቀደሰውን መስቀል እናንተ ክርስቲያኖች አክብሩት ይላል ባሕረ ጥበብ ቅዱስ ያሬድ። ስለዚህ ለቅዱስ መስቀል የተለየ ክብር እንሰጣለን። በመስቀሉ ጠላታችን ስላፈረበት ነው። በመስቀሉ ዲያብሎስ ስለተቀጠቀጠበት ነው። በጣም ይገርማችኋል። ጠይቃችሁ ታውቃላችሁ? ኢየሱስ ክርስቶስ ለምን በዕፀ መስቀል ላይ ወይንም በእንጨት ተሰቀለ ብላችሁ ጠይቃችሁ ታውቃላችሁ ወይ? መተርጉማን የቤተ ክርስቲያን ሊቃውንት እንዲህ ይላሉ። እሾ በእሾ ይነቀሳል ነገር ይነቀሳል እንዲሉ በዕፀ መስቀል በዕፅ ምክንያት በእንጨት ምክንያት የቀደመው ሰው አዳም ሕይወት አጥቶ ነበረ፣ ልጅነቱን አጥቶ ነበረ። ዕፀ በለስን በልቶ በእንጨት ምክንያት አመጽ አድርጎ በመብላት የሞተው አዳም በእንጨት ምክንያት ነው። ስለዚህ በእንጨት ምክንያት በዕፅ ምክንያት የሞተውን ኢየሱስ ክርስቶስ ደግሞ በሞተበት በዕፀ መስቀል የሰው ልጆች አድኖበታል። የሰማችሁ ይኖር በምን አድኖበታል? መስቀል በብሉይ ኪዳን መስቀል ምንድነው? በብሉይ ኪዳን በብዙ ምሳሌ ተገልጧል። ለምሳሌ በኦሪት ዘፍጥረት ምዕራፍ 48 ቁጥር 14 ላይ የያዕቆብ ልጅ ዮሴፍ ሁለት ልጆች ነበሩት። ኤፍሬምና ምናሴ የተባሉ ልጆች ነበሩ። ያዕቆብ የዮሴፍን ልጆች ሁለቱን ሲባርካቸው እጆቹን አመሳቅሎ መስቀል አድርጎ ባርካቸዋል። ኪዳን ያለንም ክርስቲያኖች በመስቀሉ ምን እንላለን? እንባረካለን በሉኛ። እዚህ ነው ያላችሁት አይደል? አልሄዳችሁም የትም? ዛሬ ዓርብ ነው፣ ቁርስ አይሰራም። የት ታስባላችሁ? እና በብሉይ ኪዳን እስቲ አሁን አንድ ሰው ነው ቆሜያለሁ አይደል? ሁለት እጄን ብዘረጋ ምን ሰራለሁ? ራሴ መስቀል በሉኝ እንጂ። ሰው የተፈጠረው ራሱ በመስቀል አምሳል ነው። በምን አምሳል? በመስቀል አምሳል። ስለዚህ ያዕቆብ የዮሴፍን ልጆች ምናሴንና ኤፍሬምን የባረካቸው እጆቹን አመሳቅሎ በመስቀል ምልክት ነው። ይሄ በብሉይ ኪዳን ነው። ከክርስቶስ መገለጥ አስቀድሞ ነው። ከክርስቶስ መምጣት ነቢያቱ ይመጣል ይወርዳል ብለው በሚናገሩ ዓመተ ፍዳ ዓመተ ኩነኔ ተብሎ በሚነገርበት በጨለማው ዘመን እግዚአብሔር ነገር ላስታወቃቸው እጆቹን እያመሳቀለ ይባርካቸው ነበረ በብሉይ ኪዳን። ምን ያረጋ? ሌላው አማሌቃውያንና እስራኤላውያን ሲዋጉ ሙሴ እጆቹን በትምህርተ መስቀል ዘርግቶ አሮንና ሆር እጆቹን ደግፈው ቀኑን ሙሉ የመስቀል ምልክት አድርጎ የሙሴ ክንድ ዝሎ እጆቹ ወደ ታች ከታለ አማሌቃውያን እስራኤልን ድል ያደርጋሉ። አማሌቃውያን እስራኤልን ድል እንዳያደርጉ የሙሴ እጅ ተዘረጋች። የማን እጅ ተዘረጋች? የማን እጅ ተዘረጋች? ማን ነፃ እንዲወጣ? እስራኤል ዘስጋ ነፃ እንዲወጣ ሙሴ ድል ለእስራኤላውያን እንዲሆን ለተቀደሰው ለእግዚአብሔር ሕዝብ ድል እንዲሆንላቸው አሸንፈው እንዲገቡ በጠላት እንዳይሸነፉ እጆቹን ዘርግቶ ከዛ በኋላ እጆቹ እንዳይዝል ማንና ማን? አሮንና ሆር እጆቹ ሙሉ ቀን ደገፉለት። የሙሴ እጅ ተዘርግቶ በመዋሉ
እስራኤላውያን አማሌቃውያንን ድል አድርገው ገቡ። ሙሴ የተዘረጋውን እጅ ቢያጥፍ ኖሮ እስራኤላውያን ይሸነፉ ነበር። በአዲስ ኪዳን በመልዕልተ መስቀል በቀራንዮ አደባባይ ላይ እጆቹን ዘርግቶ እንደ ብራና ተወጥሮ የሞትን መውጊያ ባይሰብርልን ኖሮ እጆቹን ዘርግቶ እንደ ብራና ተወጥሮ ገዳያችንን ባያገልልን ኖሮ እንደ ብራና ተወጥሮ የሞትን መውጊያ ክርስቶስ ባይሰብርልን ኖሮ እስራኤል ከምድያማውያን እጅ ለጊዜው ነፃ ይወጡ እንጂ እኛም ከዲያብሎስ ነፃ እንወጣም ነበር። ስለዚህ ከዲያብሎስ አገዛዝ ከጨለማው ሰራዊት ነፃ ያደረገን እጆቹን በመስቀል ዘርግቶ ለኔና ለናንተ የተሰቀለው የማርያም ልጅ ኢየሱስ ክርስቶስ ነው። ክብር ይገባዋል። አመስግኑ እንጂ። ሙሴ እጆቹን በዘረጋ ጊዜ አማሌቃውያን ድል መንሳታቸው ጌታ በዕለተ ዓርብ እጁን ዘርግቶ በመልዕልተ መስቀል በተሰቀለ ጊዜ አንንት ድል የመነሳታቸው ምሳሌ ነው። ይሄ ጌታ እጆቹን ዘርግቶ ገዳያችንን እንዳሳፈረልን ጥንት ጠላታችን ዲያብሎስን እንዳዋረደልን በርደተ ሲኦል ወርዶ ርደተ መቃብር ወርዶ ነፍሳትን ከሲኦል አውጥቶ ሲኦልን ባዶ አድርጎ ወደ ቀደመ ክብራችን እንደመለሰን ዛሬም በልዩ ልዩ ክፋት የተያዝነውን የታሰርነውም ይሄ ጌታ ነፃ ሊያወጣን ይቻለዋል አይቻለውም? የተሰቀለው በመስቀሉ ላይ የተሰቀለው የምናመልከው የምንሰግድለት የምንገዛለት በፊቱ ጠዋትና ማታ የምንቆምለት ኢየሱስ ክርስቶስ ይባላል። ለማን ነው የምትሰግዱት? ማን ነው የምታመልኩት? ለማን ነው የምትንበረከኩት? ለማን ነው የምትገዙት? በጣም የሚገርማችሁ ይሄ ጌታ ክርስቶስ ይባላል። ጌታ የሆነ ነው። መድኃኒት የሆነ ነው። ክርስቶስ ይባላል። መላእክትና የመላእክት አለቆች በፊቱ ተነጥፈው የሚሰግዱለት ነው። መላእክት እንኳን በፊቱ ቆመው ሲያገለግሉት በሁለት ክንፋቸው ፊታቸውን የሚሸፍኑለት ጌታ ነው። መላእክት በፊቱ ሲያገለግሉት በሁለት ክንፋቸው እግራቸውን የሚሸፍኑለት ጌታ ነው። እንሰዋል። እግዚአብሔር ከሁላችን ጋር ይሁን። ይሄ ጌታ የኔና የናንተን ዕዳ በደል በራሱ ላይ ያኖረ ነው። ነፃ አውጪያችን ነው። የሰው ልጆችን ነፃ ሊያወጣ የተገባው አንድም ሰው አልነበረም። እንደውም ሐዋርያው ቅዱስ ጳውሎስ እንዴት አድርጎ እግዚአብሔር ይሄንን ዓለም እንደወደደ ደግሞ የሚወደውን ልጁን ወደ ዓለም ልኮ የሰው ልጆችን ነፃ እንዳወጣ ሲናገር በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ ወሶበን ዘጸሩንህነ ለእግዚአብሔር ተሳለነ በሞተ ወልዱ ይለናል። ለእግዚአብሔር ጠላቶቹ ሳለን አለ። እስቲ በሉን ለእግዚአብሔር ጠላቶቹ ሳለን በሉ። በልጁ ሞት ታረቀን። በማን ሞት? በአማኑኤል ሞት። በማን ሞት? በመድኃኔዓለም ሞት። በማን ሞት? በክርስቶስ ሞት። በማን ሞት? በኢየሱስ ሞት። በማን ሞት? በአማኑኤል ሞት። መድኃኔዓለም እኔና እናንተን ከራሱ ጋር ዓለምን ከራሱ ጋር አስታረቀ። ከአብ ከመንፈስ ቅዱስ ጋር የሚተካከለው ጌታ የሆነው አዳኝ የሆነው መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነገራችንን ሰራልን። ይሄ ጌታ ህልውናችን ነው። ይሄ ጌታ እስትንፋሳችን ነው። ይሄ ጌታ መኖሪያችን ነው። ይሄ ጌታ ክብራችን ነው። ይሄ ጌታ ጌጣችን ነው። ይሄ ጌታ ሕይወታችን ነው። ይሄ ጌታ ሰላማችን ነው። ይሄ ጌታ በረከታችን ነው። እስቲ ክብር ለዚህ ጌታ ይሁን፣ ለኢየሱስ ክርስቶስ ለሰራዊት አምላክ። በዚህ ዕለት ኢየሱስ ክርስቶስ የተሰቀለበትን ቀን ዕለት በዕለተ ዓርብ ዘወትር ቤተክርስቲያን ታስባለች። በመጋቢት 10 ደግሞም ስቅለት ሲሆን ደግሞም እንዲሁ በደመራው ዕለት ብቻ የምታስብ አይደለም። ነገረ መስቀሉን ቤተክርስቲያን ሁሉ ጊዜ ታስባለች። ዕለተ ዓርብ ሲመጣ ማንን ነው የምታስቡት ወገኖቼ? ማንን አስበን ነው የምንጾመው? ንገሩኛ። የጣመ የላመ ማንበላበት ምክንያት በዕለተ ዓርብ የተሰራልንን ክርስቶስ የሰራልን ውለታውን በማሰብ ነው። ወምጣጤ የጠጣበትን ቀን በማሰብ የጣመ ነገር ወደ አፋችን አናስገባም። በመጾም በመጸለይ ነገረ መስቀሉን በማሰብ ሕሊናችንን ወደ ቀራንዮ በማንሳት ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልን ዋጋ እያሰብን እንውላለን። እስቲ ለጥቂት ጊዜ ወደ ቀራንዮ ልውሰዳችሁ ወገኖቼ። እስቲ እናስበው ይሄንን ጌታ
እስቲ እንዴት ሆኖ ነበር መከራ የተቀበለልን ጌታ መድኃኔ ዓለም የተቀበለው አንዱ እንኳን ግርፋት በሰው ልጆች ላይ ቢያልፍ ለሞት የሚያበቃ ነበር ማን ነው ሊሸከም የሚችለው እንኳን 6666 ግርፋት ይቅርና አንዱ ግርፋት ያዩድ ግርፋት አንዱ ጅራፍ ለሞት ያበቃ ነበር ይላል ለስንቱ ግርፋት አንዱ ግርፋት የሰው ልጆች ሊቀበል የማይችለውን ሰው ሊችል የማይችለውን መከራ የቻለ መድኃኒታችን ነው በዚህ ዕለት አይናችንን ወደ ጎልጎታ እናድርስ በደል የሌለበት በአፉ ክፋት ያልተገኘበት ወንጀለኛ ተፈቶ ንጹህ ክርስቶስ የታሰረበት ዕለት ነው እስቲ አይናችሁን ግለጡና ተመልከቱ ይሄንን ጌታ ጸጋ ሊያለብሰን የተገለጠው ክርስቶስ በመብል ምክንያት ራቆታቸውን የሆኑትን የሔዋንና አዳምን እርቃን ሊሸፍን የመጣው ጌታ ዛሬ ልብሱን ቀደው እርቃኑን ከሊቶስትራ እስከ ቀራንዮ መስቀል ያሸከሙበት ቀን ነው እስቲ ሊናችን ከፍናርግ ለዓለም ሁሉ ድነት መድኃኔ ዓለም ክርስቶስ የተሰቀለበት ቤዛ የሆነበት ነፍሱን ሰጥቶ የሰው ልጆችን እኔና እናንተ ነፃ ያወጣበት ቀን ነው ወደ ቀራንዮ ከተመለከትንማ በሁለት ዓሣ 5000 ሕዝብ የመገበውን ጌታ በሁለት ወንበዴዎች መካከል የሰቀሉበት ቀን ነው ወደ ቀራንዮ ከተመለከትን ወገኖቼ በሁለት ዓሣ 5000 የመገበውን በሁለት ወንበዴዎች በሁለት ነፍሰ ገዳዮች እንደ ወንበዴ ተቆጠረ ተብሎ የተነገረው ትንቢት ይፈጸም ዘንድ ከሁለት ወንበዴዎች መካከል ንጹህ ጌታ ስለኔና ስለናንተ የተንጠለጠለበት ቀን ነው በ5000 እንጀራ 5000 ሕዝብ የመገበውን በሁለት ዓሣ 5000 ሕዝብ የመገበውን በአምስት እንጀራ 5000 ሰዎች ያጠገበውን በአምስቱ ቅንዋት የተቸነከረበት ዕለት ነው ሳዶር አላዶር ዳናት አዴራ ሮዳስ በተባሉ በአምስት ታላላቅ ምስማሮች ዕለት ነው በገነት የተመላለሱ እግሮቹን የቸነከሩበት ቀን ነው ናስቧ ወደ ቀራንዮ ህሊናችሁን ወሰዱ መድኃኔ ዓለም ያደረገላችሁን ባይለኒናችሁ አሰላስሉ የቃናውን ውሃ ቀይሮ ያጠጣውን ጌታ መራራ ያጠጡበት ዕለት ነው አስቡት መድኃኔ ዓለምን ዛሬም አይናችንን ማንሳት ከቻልን በልብሱ ድው የፈወሰውን አምላክ ልብሱ ሰቀሉበት ዕለት ነው አይናችንን ማንሳት ከቻልን በእጆቹ ዳሶ የሚያድነውን ጌታ እጆቹን የቸነከሩበት ዕለት ነው ከአዳም ጎን አንዲት አጥንት ወስዶ ሔዋንን የፈጠረውን ጌታ አጥንቱ እስኪታይ ድረስ የገረፉበት ቀን ነው አይናችንን ማንሳት ከቻልን ቀራንዮ ላይ መድረስ ከቻልን ህሊናችንም ሐሳባችንም ጎልጎታ ላይ መድረስ ከቻልን የጌታችንን ውለታ ለማሰብ ከበቃን እስቲና ወገባቸው የጎበጠውን የሚያቀናውን አምላክ የወገቡ አጥንት እስኪታይ እኮ ገርፈውታል የእውሩን አይን ያበራውን ጌታ አይኑን በጨርቅ ሸፍነው በጥፊ የመቱት መኑ ጸፋከ ክርስቶስ ተነበይ ለከ ያሉ እያፌዙበት ምራቅ እየተፉበት የአይሁድን እርኩስ ምራቅ የተቀበለበት ቀን ነው ከሊቶስትራ እስከ ቀራንዮ እርጥብ መስቀል ይዞ እየወደቀ እየተነሳ አዳም የወደቀውን የሰው ልጆች ለማንሳት መስቀል ተሸክሞ በጎልጎታ ላይ የወደቀበት ዕለት ነው ወራንን የሚያበራው ብቻ አይደለም ሰማይን ያለመሰሶ የሰቀለውን ጌታ በእንጨት መስቀል ላይ የሰቀሉበት ቀን ነው በጣም የሚገርማችሁ አይናችሁን አንስታችሁ ቀራንዮ ከደረሳችሁ አንድ ንግስት አለች ልጇን እየተከተለች የምታለቅስ ንግስት አንድ እናት አለች የልጇ ሰቆቃ ቤት ያላስቀራት አንክድህም ያሉት ደቀ መዛሙርት ሲበታተኑ አንተውህም ያሉት ሲተውት የልጇ ነገር ቤት ያላስቀራት ደግናት አንድያ ልጇ ተደሉ እባካችሁ ልጄ ምንም አላጠፋም በፈወሰ እውር ባበራ ለምጽ ባነጻ ሽባ በተረተረ ጎባጣ ባቀና ልጄን ምን ታረጉታላችሁ ምትል ሰሚያታ እየገፈተሯት እየጣሏት ደምን ባያለቀሰች ልጇን የተከተለች አንድ ንግስት አለች ያቺ ንግስት ያንተ እናት ናት ያቺ ንግስት
የኛ መመኪያ ናት የኢየሱስ እናት መስቀሉ ላይ ተገኘች ሁሉ በፈራ ሰዓት አንድ ታማኝ ወዳጅም ተገኝቷል ዮሐንስ የተባለ በረከቱ ይደርብን ዮሐንስ ወንጌላዊ ድንግል ማርያም ስትወርቅ ስታለቅስ የልጇን ሰቆቃ አይቶ እናቱን ያባበለ የደገፈ መስቀል ላይ ደረሰ ለዓለም ሕዝብ እጆቹን ዘርግቶ መድኃኔዓለም ሲሰቀል ድንግል ማርያም ያለ በደሉ የተሰቀለው ልጇን ያየች ታነባ ነበር አሁን እንደው ነገረ መስቀሉን አስበሽ ታልቅሰሽ ታቂዮን እህቴ ዛሬ የኑሮ ጉዳይ ነው የሚያስለቅሰን አይደለ የቤቱ ጉድለት ነው የሚያስለቅሰን ጤናው ስለጎደለ ነው በረከት ስላጣን ነው በትዳራችሁ ሰላም ስላልሆናችሁ ነው ለቅሷችን ምንድነው ካለቀስንማ ነገረ መስቀሉን አስበን ካለቀስንማ አዛኝቱን አስበን ካለቀስን ይሄማ ጸጋ ይበዛልናል ወገኖቼ ነገረ መስቀሉን እያሰብን እንድናለቅስ እግዚአብሔር ይርዳን ጌታ የዋለልን ውለታ እንድናስብ መድኃኔዓለም ዓይናችንን ያብራልን በመጨረሻ በመስቀሉ ላይ ያደረገው ተአምር ይገርመኛል ሲገርፉት ሲተፉበት አፉን አልከፈተም የሚያድን ቁስል ገርሟችሁ ያውቃል ኢሳይያስ በ53ኛው ምዕራፍ ላይ በእርሱ ቁስል እኛ ምን አለን ይላል ተፈወስን እንዴት ነው ቁስል የሚያክመው ቁስል ራሱ እኮ መድኃኒት ይፈልጋል አይደል በቁስሉ ግን ቁስላችን ጠግኖልናል በቁስላችን ቁስላችን ሽሮልናል በቁስላችን ሞታችን ተደምስሷል ይገርማችኋል በመስቀል ላይ ተንጠልጥሎ መድኃኔዓለም ያንን ሁሉ መከራ ሲያጸኑበት አንዳች ካፉ የወጣ ነገር የለም የመጨረሻ እይታው እናቱን ያያት ማንን ያየ ንገሩኝ እንግዲህ የለም ማንን አየ እናቱ ብቻዋን አልነበረችም 11 ሌሎች 10 ደቀ መዛሙርት ተበታትነዋል አንዱ ክዶት ሞቷል 10 ሌሉም ግን ዮሐንስ እናቱን ይዞ በመስቀሉ ላይ ተገኘ ማንን ይዞ እናቱን ይዞ በሏ ዛሬያ እናቱን ሳትይዙ ልጇ ጋር መድረስ ይቻላል ወይ መስቀሉ ላይ እንኳን ብትወጡ ክርስቶስ መስቀሉ ላይ አያት እናቱን ነው ማንን ነው ንገሩኛ እናቱን ነው እንኳን ቀራንዮ ላይ ክርስትናውን ከጀመርንበት ቤተልሔም ብንሄድ ቤተልሔም እንኳን በትገቡ ሰባ ሰገል ያገኙት እናቱና ማንን ነው ንገሩኝ እንጂ ክርስትና ማለት ከቤተልሔም ተረስቶ ቀራንዮ መድረስ ነው አስቸጋሪውን አቀበት በትግስት መውጣት ነው መንገድ ረዘመ ብሎ ማጉረምረም ስጋ አማረን ብሎ ግብጽ መናፈቅ ብኩርናን በምስሮት ልጅነትን በ30 ብር ወደረ የማይገኝለት ብደት ነው አምላክ አንድ ቀን ስንዴውን ወደ ጎተራ እንክርዳዱን ለሳት ይዳርገዋል የወጉት ያዩታል የናቆት ሰግዱለታል የክብር ጌታ ይገለጻል ክርስቶስ ይመጣል አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል እኛም በቀይ ለመቆም የተስፋውን ሀገር ለመውረስ ኃጢያትን እያሰቡ ማልቀስ መስቀሉን ተሸክሞ በትግስት መገስከስ ያስፈልጋል ልብን ከፍርሃት ለማዳን በነጻነት ለመኖር የነጻነት አምላክ ክርስቶስን መከተል በቂ ነው ለዓለምም ለእግዚአብሔርም ማንመጭ አስቸጋሪ ሆነን እንጂ ወገኖቼ የእግዚአብሔር ልጆች እናቱን ሲመለከት እያለቀሰች እያነባች ልጇ ሲወድቅባት እዳ ያቀፈች ልጄ አይዞህ ያለች እንዲህ አላት ዮሐንስን እነዋት እናት አለው ወገኖቼ ዛሬ ድንግል ማርያምን ባይሰጠን ምን እንሆን ነበር ኦርቶዶክሳውያን አጥቆ ሰብሳቢ ናት እናት እኮ አጉራሽ ናት እናት እኮ ገመና ሸፋኝ ናት ወደ ማን እናለቅስ ነበር በዚህ አስቸጋሪ ጊዜ ድንግል ማርያምን እናቱ ናችሁ ብሎ ባይሰጥ ግን እስቲ ልጠይቃችሁ ማን ነው እናቱን ግን የሚሰጥ እናቱን ላንተም እናቱን ብሎ የሚሰጥ እዚህ ምድር ላይ ሰምታችሁ ታውቃላችሁ ንገሩኝ እንጂ እንደው በሆነ መንገድ የራሳችሁ ያልሆነውን ሰው ወደ ቤት አምጥታችሁ ልታኖሩ ልታሳድጉ ትችላላችሁ እሱም እስከሚያውቅ እስከሚያድግ ድረስ እናቴ ብሎ ሊጠራሽ ይችላል ማንነቱን ከተረዳ በኋላ ግን እናት እንዳልሆንሹ ሲገባ አመጣሽ እንዳልሆን ለርሹ ሲያውቅ እናቴ ይልሻል ንገሩኝ እንጂ አይደል ቢልም ባፉ ነው በልቡ ግን ሌላ እናት እንዳለው ያውቃል ማን ነው ታዲያ እናቱን የሚሰጥ እንዴት አይነት ስጦታ እንደተሰጠናያቸው ኦርቶዶክሳውያን የተሰጣቸውን ስጦታ ያላወቁ በመስቀል ላይ የተሰጠችን ስጦታችን ድንግል ማርያም ናት እነዋት እናታችሁ ሲባል ዮሐንስ እነዋት ልጅሽ ብሎ ደግሞ ልጅ ሁኚው ልጅ ይሁንሽ
አንቺ ደግሞ እናቱኝው በዮሐንስ በኩል ለሁላችን ክርስቲያን ድንግል ማርያም እናት እንድትሆነን ተሰጠን ደስ ይበላችሁ በዮሐንስ በኩል ደግሞ ድንግል ማርያም ደግሞ ልጇ ክርስቶስ ምን ብሏታል እናት ልጅሽ አንቺም ደግሞ ልጆቼ ባያቸው እነሱ እናታችን ብለው ይማጸኑሻል ወገኖቼ ቅዱስ ዳዊት ነግሮናል በመዝሙር ላይ ሰው እናታችን ጽዮን ይላል በውስጧም ሰው የሆነ ጌታ ተወልዶባታል ብሏል እናታችን ለማለት ድንግል ማርያምን ሰው መሆን ያስፈልጋል ምን መሆን ያስፈልጋል ንገሩኛ አቤት ሰው መሆን ስለዚህ ሊቁ እንደተናገረው ሰፋደው ለማም እጆቹን ለህማም ዘረጋ የመጨረሻውን ቃል ተናገረ የማዳኑን ሥራ በመስቀሉ ላይ ፈጸመ ተፈጸመ አለ ምን አለ እናቱን አደራ ከሰጠ በኋላ ዮሐንስም ተፈጸመ የሚለውን ቃል ሲሰማ ድንግል ማርያምን ያጽናና ወደ ቤቱ ወሰዳት ኦርቶዶክሳውያን ድንግል ማርያምን ይዛግቡ ስጦታችሁ ናት ወገን የሰጣችሁን ወዳጅ የሰጣችሁን ስጦታ በጥሩ ፍሬም በጥሩ ቦታ ላይ እንደምታስቀምጡት ይሄ እኮ የገሌ ማስታወሻ ስጦታ ነው እንደምትሉት ስጦታችሁ ድንግል ማርያምን በልባችሁ ስፍራ ስጧት በቤታችሁ ትንገስላችሁ ድንግል ማርያም በቤታችሁ ስፍራ ታግኝ ድንግል ማርያም ለምን ልጇ አማኑኤል የሰጠን ስጦታችን ናት እስቲ ስጦታችን የምትሉ ድንግል ማርያምን አመስግኗታ ስጦታችን የምትሉ አምላኬ የሰጠን ስጦታችን ምናልባት ወንድሜ ምናልባት እህቴ እዚህ ያላችሁ ወላጅ እናታችሁን በስጋ አጣችሁ ያላችሁ ሰዎች ትኖራላችሁ ወላጅ እናታችሁ በስጋ ሞት የተለየቻችሁ ትኖራላችሁ ታዲያ ጌታ እንዲውኮ እንድንበተን ወላጆች እንደሌላቸው ልጆች አልተዋችሁም ያለን ጌታ ድንግል ማርያምን ሰጥቶ ደግሞ አጽናናን ስጋዊ እናታችን በስጋ ሞት ብትለየን ዘውትር የማትለየን የኢየሱስ እናት ኪዳነ ምሕረት አለች ከኛ ጋራ አመስግኗት ከፍ አድርጋችሁ እሷ ስላለች እንባችን ታብሷል እስቲ ድንግል ማርያም ስላለች እንባዬ ታብሷል የሚል ሰው ከፍ አድርጎ ያመስግነው እሷ ስላለች ከጭንቀት ወጥቻለሁ እሷ ስላለች ተጽናንቻለሁ እሷ ስላለች በረከቴ ጀምሯል እሷ ስላለች መኖር ጀምሬያለሁ እሷ ስላለች ኑሮዬ ተስተካክሏል እሷ ስላለች ጓዳዬ ተባርኳል አረ ለኪዳነ ምሕረት ክብር ይሁንላት አመስግኗት በደንብ አርጋችሁ አመስግኗት አለችልን ኦርቶዶክሳውያን አይዟችሁ ድንግል ማርያምን ያክል እናት ይዛችሁ አትጨነቁም የጭንቅ ደራሽ ናት ድንግል ማርያም አይዟችሁ ኪዳነ ምሕረትን የሚያክል እናት ኖሯችሁ እንባ የምታብስናት አልቀሳችሁ አትቀሩ ልመናችሁ ትጥረግላችሁ እንባችሁን ታብስላችሁ እንባችሁን ትድረስላችሁ ኪዳነ ምሕረት በእውነት ቀን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 እስከ 8 ላይ ቅዱስ ጳውሎስ በጣም በመገረም እንደዚህ ይላል የክብር ባለቤትን አውቀውት ቢሆን ኖሮ ባልሰቀሉት ነበር ነው ያለው ምን ብለውት ቢሆን ኖሮ አውቀውት ቢሆን ኖሮ ባልሰቀሉት ነበር አለ ክርስቶስ ግን ባይሰቀል እኔና እናንተ ነፃ እንወጣ ነበር ወይ ስለዚህ መስቀል ትርጉሙ ብዙ ነው እየሰማችሁ ይናረ ጊዮርጊስ ዘጋስጫ እየተናገረውን ብቻ በውዳሴ መስቀል ላይ የደረሰውን ስለ ነገረ መስቀሉ ላንብብላችሁና ትምህርቴን ልጨርስ መስቀል ሰይጣንን የሚያጠፋ ምሳር ነው ይላል እስቲ በሉ መስቀል በሉ ሰይጣንን የሚያጠፋ ምሳር ነው የአጋንንትን ራስ የሚቆርጥ ሰይፍ ነው እስቲ ድገሙ መስቀል በሉ በደንብ የአጋንንትን ራስ የሚቆርጥ ሰይፍ ነው ያስማተኛውን ኃይል ይቆርጥላችሁ የሟርተኞችን ኃይል ይቆርጥላችሁ የመተተኞችን ኃይል ይቆርጥላችሁ ቀድሞም ሰይጣን የተዋረደው በመስቀሉ ነው ዛሬ የሚያስጨንቃችሁ በውስጣችሁ ክፉ መንፈስ አድሮ ቤታችሁ እየተበጠበጠ ንግዳችሁ ተበላሽቶ ጤናችሁ ተጓድሎ የምትጨነቁ በመስቀሉ ኃይል የጠላትን ኃይል ልምሾ ያደርግላችሁ በቅዱስ መስቀሉ ጠላት ዲያብሎስን ያሳፍርላችሁ ዛሬ ይሄንን ጠላታችሁን በመስቀሉ ኃይል ድል የምታደርጉበት የድል ቀን ይሁንላችሁ እንዲህ ብሎ ደግሞ አይጨርስም አባ ጊዮርጊስ መስቀል ከግራም ከቀኝም ለሚመጣ ጠላት የጽድቅ ጋሻ መስቀል የጦር ውጋት ሊቀደው የቀስትና የዘንግም ጫፍ ሊበሳው የማይችል የሃይማኖት
ጥሩር ነው። መስቀል አማሌቃውያንን ለመዋጋት በዳዊት በረሃ የተዘረጋው በሙሴ እጅ አምሳል የተሰራ ነው። መስቀል በሙሴ እጅ ወደ ውስጥ በተጨመረ ጊዜ መራራውን ውሃ በሱር በረሃ ነው። መስቀል የቅድስናና የንጽህና ማህተም ነው ይለናል አባ ጊዮርጊስ ዘጋስጫ። ዛሬ የነጻነት በዓል እናከብራለን። እስቲ በሉኝ የነጻነት በዓል በሉ። መቼም ብዙ ጊዜ የምግብ በዓል ነው የምናከብረው አይደል? የምግብ ሴርሞኒ ቤታችን ሞልቷል። ይመስገን እግዚአብሔር ጥሩ ነው። እንኳንም ባረካችሁ እንኳንም አሰፋችሁ። ኢትዮጵያዊ ደግሞ ምን ችግር አለበት? በዓል ለማክበር ተበድሮም ያከብራል። ችግር የለባችሁም አይደል? ነገራችንን የሰራልንን ዋነኛውን ክርስቶስን አብነት ማድረግ ስላለብን ነው። ስለ ክርስቶስ መማማር ስላለብን ነው ይሄን ያነሳሁት። ስለዚህ በመስቀሉ ስራችን ተሰርቶ አልቋል። ኦርቶዶክሳውያን እኛ ለመዳን ብለን ሳይሆን ስለ ዳንን የምንሰራው ስራ አለ ወገኖቼ። በነገረ ድነት ውስጥ ቅዱስ መስቀል ለድነታችን ምክንያት ነው ተብሎ ክብር ይሰጣዋል። በልዩ ክብር አለው። አሁን ብዙ አይነት መስቀል አለ። እየሰማችሁ ነው? ቀራንዮ መስቀል፣ ሌንጊኖስ መስቀል፣ አውደ ዓለም መስቀል፣ ቀርነ በግ መስቀል፣ የተለያዩ መስቀሎች አሉ በቤተ ክርስቲያን። እያንዳንዳቸው መስቀሎች ትርጉሞች አላቸው። ዛሬ ግን የኔና የናንተ ስራ የተሰራው በዚህ ቅዱስ መስቀል ላይ ነው። ክርስቶስ ነገራችሁን ሰርቶ የጨረሰው ጽድቃችሁን ያረጋገጠው የመርገም ጨርቅ የነበረው ጽድቃችንን ወደ በጎነት ወደ ገነት የመለሰልን ከድቅድቅ ጨለማ ያወጣን ክርስቶስ በመስቀሉ ላይ ሆኖ ስራችንን ሰርቶልን ስለሆነ ዛሬ የጥል ግድግዳ በመስቀሉ ፈርሷል ብለን የምናምን ክርስቲያኖች ተጣልተን ካለን እንድንታረቅ የቤተክርስቲያን መልእክቷ ነው። ምን ብለን ካለን አልኩኝ? መቼም ባለፈው ነግሬያቸዋለሁ። አዲሱን ዓመት ተጣልተን ተኳርፈን ያለን ሰዎች እንታረቃለን ብላችሁ ቃል ገብታችኋል። አልገባችሁ? አይ እናት እኔ መቃብሬ ላይ እንዳደርስብኝ እቺ ሴትዮ እንደው እኔ ሰው በርልኩ አልደርስ እኔ ሰው ቤት አልደርስም። እንደው ግን ገሌ ንገሩልኝ እንደው በመሰም አረምቱት ግዴላችሁ ወገኖቼ። ምድር መቆያ እንጂ መኖሪያ አይደለችም። እንዳትሸወዱ። ጥለናት እናልፋለን። ከሁለት አንዳችን በሞት የቀደምን ቀን ወንድሜ ማረኝ እህቴ ማረኝ ይቅር በለኝ ብሎ መቃብር ላይ ማልቀስ ይቅርታን አያስመጣም። ይቅር የሚሉ ብፁዓን ናቸው ይቅርታን ያገኛሉና። እስቲ ይቅር መባል የሚፈልግ ሰው እጁን ከፍ ያድርግ። የጉራራ ኪዳነ ምሕረት ልጆች ምን ነው ከፍ አድርጉኝ። ይቅር መባል አትፈልጉ? ክርስቶስ ይቅር እንዲላችሁ ምን ተባባሉ ይላል መጽሐፍ። ይቅር ተባባሉ። ስለዚህ በብርሃነ መስቀሉ በአዲሱ ዓመት ድንገት ሳትታረቁ አልፋችሁ ከሆነ በዚህ በብርሃነ መስቀሉ በመስቀሉ በዓል የጥል ግድግዳ በፈረሰበት ሰውና እግዚአብሔር ከተገናኙበት ጨለማው በተወገደበት ዕለት ብርሃን በቤታችሁ እንዲበራ፣ ብርሃን በሕይወታችሁ እንዲበራ፣ ብርሃን በትዳራችሁ እንዲበራ ከፈለጋችሁ ዛሬ የበደሏችሁን ሰዎች በስልክ እየደወላችሁ ይቅር በለን በሉ። ይጨመርላችኋል ይቀነስባችኋል? ንገሩኛ። እኔ እኮ የገሌ ልጅ ዘራፍ ብሎ መፈከሩ የትም ማለት ይቅር መባባሉ መሸነፉ ያዋጣል ያዋጣል? እስመ በትትና ረከበልልና ይላል ድርሳነ ሚካኤል። በትትና ክብር ይገኛል። ምን ይገኛል? ምን ይገኛል? ክብር ይገኛል። ስለዚህ ዛሬ ነገረ መስቀሉን ቅዱስ ያሬድ ባነሳልን መስቀል መልዕልተ ኩሉ ነገር ያድህነን ነምጸር ከሁሉ በላይ የሆነ መስቀል ከጠላት እጅ ያድነናል። አዎ መስቀሉ ኃይላችን ነው። መስቀል የሚለው ቃል ሲብራራ መስቀል ስንት ፊደል ነው ያለው? ንገሩ እንጂ 4 ነው እንጂ 5 አላችሁ። መስቀል የምትለው ፊደል ምን ማለት ይመስላችኋል? መከራ። እስቲ መከራ በሉ። የሚለውስ ስቅለት፣ የሚለውስ ቀራንዮ፣ የሚለው ደግሞ ልደት ነው። ቀራንዮ ላይ በአዲስ ልደት፣ ቀራንዮ ላይ እንደገና ወደ ክብራችን የተመለስንበት ስለሆነ ነው። እስቲ እንደገና ወደ ክብራችን እንደገና ወደ ገነት የመለሰና አምላካችን እግዚአብሔርን ከፍ አድርጋችሁ አመስግኑ። ስለዚህ ኦርቶዶክሳውያን በዚህ ቅዱስ መስቀል ዛሬ እግዚአብሔር አብቅቶናል። እዚህ ደርሰናል። በጸሎት በተረጋጋ መንፈሳዊ ስብዕና በዓሉን ልናከብር ይገባናል አይገባንም? ይገባናል አይገባንም? ዛሬ የጉራራ ኪዳነ ምሕረት ባለፈው መጥቼ ቅዱስ ሩፋኤል ቀን ደስ ብሎኝ በዚያ ወደ ምሕረት ላይ አገልግያለሁኝ። በጣም የድንግል ማርያምን ተአምር ተናግረናል። ብዙ ሰዎች እየደወሉ ጉራራ ኪዳነ ምሕረት የት ናት እያሉ ይጠይቁኛል። እየሰማችሁ ነው?
አዲስ አበባ ውስጥ ሁሉ ያለ ሰው ይገርማቸዋል። ጉራራ የሚለውን ቃል ሲሰማ እዚህ ፈረንሳይ አካባቢ አይመስሎም ክፍለ ሀገር እየመሰለው መሄድ እንፈልጋለን ተአምረኛ ጸበል አለ ይለናል። እየሰማችሁ ነው? ምን አለ ይላሉ? እንደው የድንግል ማርያምን ተአምር እኔ በርኩበት ማውራት ደስ ይለኛል። ደሞ ለማን ይወራል? ደሞ ያለሱ ያላወራውላት የኔ ንግስት እምትሰራው ስራ እኮ ተአምር ነው ወገኖቼ። እንደው ደጊመ ቃል እንዳይሆን በሚዲያ እንዳወራውት የሰማችሁ ትኖራላችሁ ብዬ አስባለሁ። የሰማችሁ ነው? ኪዳነ ምሕረት የሰራችሁን አንድ ጊዜ ልንገራችሁና በዚህ ቦታ ያለውን ተአምር እንዲገን እዚህ ውስጥ ያሉ በጣም ብዙ ሚዲያዎች አሉ። የጉራራዋ ኪዳነ ምሕረት ከአይውላችሁ ድንጋይ መታወጣ ከሆድ የጉራራዋ ኪዳነ ምሕረት ከሆድ ውስጥ ብረት የመጣ እንደው ሰው ብረት ይበላል? አይገርምም? ብረት ከሰው ሆድ ውስጥ በሕክምና የማይገኝ ብረት የሚወጣበት ነው። እኔ ኪዳነ ምሕረትን አንዷን ተአምር ልንገራችሁ። የቤተ ክርስቲያን አገልጋይ ልጅ ናት፣ ዘማሪ ናት። ደሞ ሰንበት ተማሪዎችን የሁለት ጊዜ ስመጣ አላየውኝም የሉም እንዴ? እና ይገርማችኋል ዩኒፎርም ለብሰው የሚዘምሩ ናቸውና የምትዘምር ሴት ናት። አንድ ቀን የኮሌጅ ተማሪ ናትና ተምራ ነገ ብዙ ራዕይ ያላት ናት። ተምራ ተመርቃ ቤተሰቡን ለማገዝ ደካማ እናት ነበረቻትና ብዙ ራዕይ ያላት ልጅ አንድ ቀን ተኝታ ደናደሪ ማየ ደናደሪ ተባብለው ተኝተው ያለ ጠዋት ስትነሳ አይኗ ጠፋ። ምኗ ጠፋ? አይኗ ጠፋ። እማዬ ምንድነው መብራት የለም ወይንስ ጨልሞኛል እኮ አለቻት። አረ ትቀልጃለሽ እንዴ? አረ መብራት አለ ቤቱስ ምን ይያልሽ ነው? አረ እየታየኝ አይደለም። ግራ ይጋባሉ። ወደ ውጭ ሲያወጣት አሁንስ አረ ምንም አይታየኝም። ማልቀስ ጀመረች። አይኔ ጠፋ ማለት ነው አለች። እናትም ለጊዜው ተደናገጠች። የሚወስዱበት ሰዓት ወደ ጸበል ወሰዷት፣ አስጠመቋት። የለም ሕክምና ወሰዷት። አሁንም በሕክምና ነገሩ አልተስተካከለም። የተወሰነ ጊዜ ከአገልግሎት ራቀች ከቤተ ክርስቲያን። በሰው ምርኩዝ ላይ ወደቀች። እግዚአብሔር በሰው እጅ አይጣላችሁ፣ የሰው እጅ አያሳያችሁ። ብርሃንን ማጣት እኮ ከባድ ነው ወገኖች አይደለ? ብርሃኗን አጣች። እቺ ወጣች የኮሌጅ ተማሪ እና እንደዚህ ሆነች። ምትኖረው ቦረና የሚባል ሀገር ነው። እና አንድ ቀን እማዬ እስከ መቼ እጄን እያያዛችሁ ቤተክርስቲያን ታደርሱኛላችሁ? በቃ እኔ እኮ ተስፋ የለኝም። ስለዚህ ቤቱ ዝጉብኝ፣ አንድ ክፍል እዚሁ ልኑርና ልሞት አለቻት። እና አንድ ቀን መድኃኔዓለም ቀን አለው የለውም? መጋረጃ ለተጋረደባቸው ቀን አለው የለውም? በር ለተዘጋባቸው ቀን አለው የለውም? ጓዳ ለተከተቱት ቀን አለው የለውም? እንግዳ ሲመጣ ወደ ጓዳ አስገቡት የሚባል በሽተኛ እኮ አለ በየቤቱ። እንዳይታይ የሚደበቅ በሽተኛ በየቤቱ አለ። ማን ያየዋል? ማን ይጎበኘዋል? ቀን አለው እሱም አንድ ቀን ማን ይጎበኘዋል? እግዚአብሔር ይጎብኝልን። እና የኪዳነ ምሕረት በዓል ደረሰ። የካቲት 16 ቃል ኪዳን የተቀበለችበት ዕለት ነው። ቤተ ክርስቲያን መሄድ ፈለገች። ቤተሰቡ ሁሉ ያላቸውን የባህል ልብሳቸውን እየለበሱ ነጫጭ ልብሳቸውን ለብሰው በዓሉን ለማክበር ወደ ቤተ ክርስቲያን ሲወጡ እሷን ማን ያስታውሳት? አሁን አይን የላት። ቀን ከጨለመብን ጊዜ ከከዳን ምን ወዳጅ አለን ወገኖቼ? እና እማዬ እኔ እኮ ያገለገልኳት ኪዳነ ምሕረት ናት፣ የዘመርኩላት ንግስት እኮ ናፍቃኛለች አለቻት። ቢሆንም አንቺን እየጎተትን አንሄድም፣ ስለዚህ ቤት ጠብቂ ብለው ፈረዱባትና እሷን ከውስጥ ትተዋት ከውጭ በሩን ቆለፉና ወጡ። የተቆለፈባቸውን በር የሚከፍት መድኃኔዓለም፣ የተዘጋውን በር የሚከፍት መድኃኔዓለም፣ የሞትና የሲኦል መክፈቻ ያለው መድኃኔዓለም፣ ለተዘጋባችሁ ነገር ሁሉ መድኃኔዓለም የማርያም ልጅ ቁልፍ ነው። መክፈቻው በእጁ አለ። የማይፈታው ነገር የለም፣ የማይከፍተው ነገር የለም። መክፈት ይችላል አይችልም? እዛ እንደዚህ ሆነች። ማልቀስ ጀመረች። እናቴ አገልግዬሽ ከሆነ እማዬ ተሰልፌ ዘምሬልሽ ከሆነ ኪዳንክ የኔ እናት ዛሬ አንቺን እናትነት አያለው። የተቆለፈውን በር ከፍተሽ በዓልሽ ላይ ቆሜ ካገለገልኩ ዘመርኩልሽ ወደ ቤት አልመለስም፣ በርሽን እየጠረኩ ኖራለሁ አለቻት። እዛ በኋላ እያለቀሰች ይሄንን ልመና እያስታወቀቻት እያለ በር ተንኳኳ። ምን አለ? ግዴለሲ በር ተንኳኳ በሉ። ዛሬ የተዘጋባችሁን ኪዳነ ምሕረት ትከፍትላችኋለች። የሚንኳኳ በር ይኖራል።
የሚከፈት በር ይኖራል። የደስታውን በር ትክፈትላችሁ፣ የጤናውን በር ትክፈትላችሁ፣ የበረከቱ በር ትክፈትላችሁ። ና በጣም የሚደንቅ እኮ ነው። በሩ ሲንኳኳ አላመነችም። እያለቀሰች ሄደችና ማን ነው አለች በዳበሳ። ከሩቅ ሀገር የመጣ ዘመድ ነው። የዚህ አይን መጥፋት የማያውቅ ነው። እኔ ዘመዳችሁ ገሌ ነኝ፣ ሰው የለም ቤት። ከውጪ ነው በሩ የተቆፈለፈው። ክፈትና ግባ አለችው። ምን ብለህ ግባ አለችው? ክፈትና ግባ። ማን ነው ያንን የሩቅ ሰው የላከው? እመኑና ንገሩኝ። ማን የላከው? የተዘጋው እንዲከፈትላት አልቅሳ ሳትጨርስ ነግራ ሳትጨርስ ከአይን ጥቅሻ የደረሰላት ማን ነው? ኧረ አማኑኤል ዛሬ ይድረስላችሁ፣ መድኃኔዓለም ይድረስላችሁ። በቃ ደረሰና በሩ ከፈተ። ሲከፍት ሲገባ ቀሰ። ምንድነው የሆንሽው? መቼ ነው አላት። ተኝቼ ስነሳ አይኔ ጠፋ። ታዲያ ለምን ታለቅሻለሽ? ምሕረት ናፍቃኝ አለች። ማን ናፍቃኝ? ይሄው እየዘመርንላት፣ ይሄው እየቀደስናት፣ ይሄው ውዳሴዋን እየደገምን ቅዳሴዋን እያደረስን፣ ይሄው ደግሞ በአውደ ምሕረትም እየገለጥናት ኪዳነ ምሕረት ናፍቆታችን ነው። ትናፍቀናለች። ይገርማችኋል። እንደ እንጀራ የምትርብ እናት እኮ ናት። እንደ ውሃ የምትጠማ እናት እኮ ናት ድንግል ማርያም። እውነት አሰብ እውነት አሰብ እውነት ካላችሁ አመስግኗታ። እና እንዲህ ሆነ እና የምታለቅሽው ቤተክርስቲያን ስላልሄድሽ ነው? አዎ ግድ የለም አይዞሽ። ልብስሽ የት ነው ያለው? እንዲህ ካለ ቦታ ፈልግና አምጣልኝ። ሄዶ አመጣል። ልብስ አለበሳት፣ ነጠላ አለበሳት። እጇን እየመራ ማልቀስሽን አቆሚ። አይ እሷ እንባው አይቆም። ለምን ታለቅሻለሽ? ይሄው ቤተክርስቲያን እየወሰድኩሽ አይደለም እናቴ የዘጋችብኝን በር ኪዳነ ምሕረት መክፈቷ ገርሞኝ ነው አለች። ጠላት የከፈተው የዘጋባችሁን ኪዳነ ምሕረት ትክፈትላችሁ። ተንኮለኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። አስማተኞች የዘጉባችሁን ትክፈትላችሁ። ክፉ ሰዎች መክረው የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። እና እያለቀሰች ቤተክርስቲያን ግቢ ገባች። ታቦቱ ዑደት እያደረገ ነው። እንዲህ አለች፣ ተሰልፌ ወረብ የምወርብበት ቦታ ላይ ጣለኝ አለችው። ምን ማረግበት? ለኪዳነ ምሕረት ለክብሯ የምዘምርበት ቦታ ውሰድና ተወኝ አለች። እሺ አለ። ወሰደና እዛ ፊት ለፊት ላይ አሁን ሰዎች አይረጋግጡሽም? እንደው ትቼሽ ልሂድ? አይ ግድ የለም አሁንማ ሰው አያስፈልገኝም። አሁን የኔ እናት ሙሉ ናት። የኔ እናት የምታስተካክለው ነገር አለ። አመሰግናለሁ አጎቴ፣ በላንተ ወደ ስራ ሂድ። እኔ ጉዳዬ ከኪዳነ ምሕረት ጋር ነው። ካገለገልኳት ንግስትና ያገለገሏትን ዋጋ አታሳጣም ኪዳነ ምሕረት። እመኑኝ። እኛ ዛሬ የምናገለግላት ይቆያል እንጂ ዋጋ እናገኛለን። እውነት አሰት እውነት አሰት። እዚህ መቆማችሁ ዋጋ አለው። ዋጋ ቢስ እንዳታደርጉት። ዛሬ መምጣታችሁ በእናታችሁ ቤት መሰብሰባችሁ ዋጋ አለው። ዋጋ አለው። እና ቆመችና እንዲህ አለቻት፣ እናቴ እመቤቴ አዛኝቱ ወለላይቱ የጭንቄ ደራሽ የዘመርኩልሽ በኮልታፋው አንደበቴ ያመሰገንኩሽ የኢየሱስ እናት አዛኝቷ የጭንቋ ደራሽ እናቴ ካንቺ ውጪ ማን አለኝ? እናቴማ ጨክና በር ዘጋችብኝ። ያለሽኝ እናት አንቺ ነሽ። እባክሽን ታምር ስሪ፣ ናፍቀሽኛል። የተዘጋውን በር እንደከፈት አሁን የሚቀርሽ አንድ በር አለ፣ የተዘጋው አይኔን አለቻት። ምንን አለች? ይሄንን አይን ክፈችልኝ ብላ ነገረቻት። ከዛ የሆነ ሰው እጅ መጣና ግንባሬ ላይ ተቀመጠ አለች። ያ እጅ የማን እጅ ይመስላችኋል? እስቲ የኪዳነ ምሕረት በሉኝ። እጇ ያስፈልገናል ኢትዮጵያውያን። የኪዳነ ምሕረት እጅ ጣልቃ ገብቶ እሳትን ያጠፋል። የኪዳነ ምሕረት እጅ ጣልቃ ሲገባ ነገር ያቀዘቅዛል። የኪዳነ ምሕረት እጅ ጸበኞችን ያስታርቃል። አሁንም እጇን ተዘርጋና ኢትዮጵያውያንን አንድ ታርገን። አሁንም ኪዳነ ምሕረት እጇን ተዘርጋና የተጣላነው ታስታርቀን። አሁንም ኢትዮጵያውያንን ድንግል ማርያም እጆቿን ዘርግታ የቀደመ ሰላማችንን ትመልስልን፣ የቀደመ አንድነታችንን ትመልስልን፣ የተወሰደብንን ሰላማችንን ትመልስልን። ኧረ ትመልስልን የምትሉ አመስግኗት እንጂ በደንብ አድርጋችሁ። ከዛ ነገረቻት። ያ እጅ ተቀመጠ። ከእጇ የሚወጣው መዓዛ አፍንጫዬ ውስጥ እየገባ ልቤ ተመሰጠ አለች። የቆሸሸውን ነገር የምታጸዳ ድንግል ማርያም መዓዛችንን ሁሉ ትለውጠዋለች። ዛሬ ምናችንን
መዓዛችን ሁሉ ይለወጣል የሷ እጅ አያችሁ የሷ እጅ ሲያገኛት መዓዛዋ ተለወጠ ከእጇ የሚወጣው መዓዛ አፍንጫዋን ሞላ ወደው ደስ አለኝ ማን ነው ያዘኝ ብዬ እንኳን ላስለቀቅ እጄን እንኳን አልዘረጋውም አለች ወዲያውኑ ሁለት ጣቶቿን በሁለት አይኔ ነካ ስታረገኝ ጠፍቶ የነበረው አይኗ ቦግ ሲል ታቦቱን አየች ታቦተ ኪዳነ ምሕረትን እናቴ አለች ኪዳነ ምሕረት አለች አይኔ በራልኝ ጨለማው ተገፈፈልኝ እናቴ አይኔን አበራችልኝ ኪዳነ ምሕረት አይኔን አበራች እያለች በጉባኤው መካከል እያለቀሰች ስትወጣ ስትወርድ እንዲያሉ አብሯት የሚያገለግሉ ሰንበት ተማሪዎች ወረብ ሊወርቡ ተሰልፈዋል እንዴት አርገው ወረብ ይወርቡ የዕለት ወረብማ ኪዳነ ምሕረት የሰራችው ተአምር ነው ኪዳነ ምሕረት ዛሬ እዚህ ለመጣችሁ ተአምር ትሰራለች አመስግኗት የጉራራዋ ኪዳነ ምሕረት ተአምር ታደርጋለች ተአምር ትሰራለች ኪዳነ ምሕረት ድንግል ማርያም እስቲ ዛሬ የኔን ነገር እንዲለውጪው የምትሏት ከፍ አድርጋችሁ አመስግኗት ትለውጥላችሁ ነገራችሁን ትቀይርላችሁ ትለውጣለች አትለውጥም ጸበሏን ተጠቀሙ ምን አልኳችሁ ይሄው አሟችሁ የትም አትሄዱ ተጨንቃችሁ የትም አትሄዱ ከሁሉ ነገር የምትገላግል ይሄው የኪዳነ ምሕረት ጸበል ተአምር የተሰራበት ነው መቼም የሩቁን ይንቁታል የቅርቡን ይንቁታል የሩቁን ያከብሩታል እየተባለ እጃችን ላይ ያለው መድኃኒት አልታይ ብሎ ነው እንጂ አይናችሁን አጥሩ በ2018 ታላቅ አስተዳዳሪ አባት ብዙ ቦታ በልማት የምናውቃቸው ወንጌል ወዳድ የልማት ሰው እዚህ ቦታ ላይ መተውላችኋል በጸበሉ ብቻ አይደለም ብዙ ልማት ሰርተው እንደሚያሳዩን ከሰበካ ጉባኤ ጋር ከቢሮ ሰራተኞች ከማህበረ ካህናት ጋር በአንድነት ይሄ ቦታ ይለወጣል ኪዳነ ምሕረትን ይዘን ብዙ ታሪክ እንሰራለን እዚህ አመት የጉራራዋ ኪዳነ ምሕረት ጸበሏ ተአምር ይሰራል አይናቸው የጠፋ አይናቸው ይበራል ለምጻም ይነጹበታል ጎባጣዎች ይቀሩበታል ከክፉ በሽታ በደዌ የተያዙ ሁሉ በኪዳነ ምሕረት ጸበል ይፈወሳሉ ይሄንን በአውደ ምሕረት ተናግሬ ያለው እውነት ነው ሐሰት ጸበሏ ይፈታል አይፈታም አረ ይፈታል የምትሉ ይከፍ አድርጋችሁ ለኪዳነ ምሕረት አመስግኑ ስለዚህ በአንድነት ሆናችሁ መከራ ሲመጣ የትም አትሂዱ ወደ መራራ መድኃኒት ለመቃመም አትሂዱ ወደ ኪዳነ ምሕረት መጣችሁ ኪዳነ ምሕረት ጸበል ተጠመቁ እንላለን እዚህ ለብርሃነ መስቀሉ አድርሶናል አዲስም ዓመት አሳይቶናል ከሞቱት ወገኖች አሁን በጣም ብዙ ሰዎች ሸኝተናል አይደል በክብር የቀበርናቸው አሉ ቀባሪ ያላገኙም አሉ ሁሉ መንደር አዘን አለ አጽናይ ደግሞ የለም አያችሁ ወገኖቼ ጊዜው ከባድ ሆኗል ኢትዮጵያ እንደና ያርግልን አሜን በሉ እንጂ አዎ ኢትዮጵያ እንደና ያርግልን የኢትዮጵያን ጥፋት አያሳየ መድኃኔ ዓለም በኢትዮጵያ ውስጥ ያለውን መለያየት ወደ አንድነት ይመልስልን ስለዚህ ሰላም ከቤት ይጀምራል እኛ ሰላማዊ ስንሆን ሀገራችን ሰላም ትሆናለች እኛ ደህነኞች ስንሆን ሀገራችን ደህና ትሆናለች ሀገራችን የታመመችው በገዛ ልጆቿ በራሳችን የታመመችው እውነት አሰር በገዛ ልጆቿ የቆሰለች የደማች ሀገር ነው ያለችንና እምናክባትም እኛው ነን እቺ ሀገር እጣ ፈንቷ እኛ እጅ ላይ ነው ያለውና እግዚአብሔር መድኃኔ ዓለም ደግ ነውና በደግነቱ ኢትዮጵያን ሰላም ያርግልን በዘንድሮ ዓመት የተዘራውን ዘር ደግሞ ለፍሬ ይበልልን አው ገበሬ እግዚአብሔርን አምኖ መሬት ላይ ይበትናል መሬት የጎደቀውን ደግሞ እግዚአብሔር 30ውን 60ውን 100 አርጎ እንደሚከፍል እናንተም ብዙ ፍሬ የምታፈሩበት ዓመት ያድርግላችሁ ውጤታማ ያድርጋችሁ ስኬታማ ያድርጋችሁ በ2018 ወጣችሁ የምትወርዱ ነግዳችሁ የምታተርፉበት ትዳር ይዛችሁ የምትሰበሰቡበት ልጅ ወልዳችሁ የምታቅፉበት ዘመን ያርግላችሁ ያርግልን አመስግኗት የጉራራዋ ኪዳነ ምሕረት በመልጃዋ ስለጠበቀችን ለእግዚአብሔር ምስጋና ይሁን ለአብ ምስጋና ይሁን ለመንፈስ ቅዱስ እልል ብላችሁ እግዚአብሔርን